ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአረብ ሀገራቱ ከፍተኛ ድንጋጤ ውስጥ ይገኛሉ። በተለይም የገልፍ የአረብ ሀገራት በጦርነቱ ከደረሰባቸው ጉዳትም በላይ የሆርሙዝ ወሽመጥን በመዘጋቱ ኢኮኖሚያቸው በከፍተኛ ሁኔታ በየዕለቱ ከፍተኛ ድቀት እያጋጠመው መሆኑን ተከትሎ በዛሬው ዕለት አስቸኳይ ስብሰባ በሳውዲ አረቢያ አካሂደዋል። በሳውዲ አረቢያ ጅዳ ከተማ የተሰባሰቡት የአረብ ሀገራቱ አስቸኳይ ጉዳዮች ላይ መነጋገራቸው ተዘግቧል። ከዚህ ጋር በተገናኘ በአረብ ሀገራቱ በቀጣይ ምን ሊከሰት ይችላል በሚል የተለያዩ መገናኛ ብዙሃን የራሳቸውን ትንበያ እያስቀመጡ ነው። ጦርነቱ በሰላምና በእርቅ እንኳን ቢያልቅ በሚቀጥሉት ዓመታት የመካከለኛው ምስራቅ እንዴት ያለ ጣፍንታ ያጋጥመዋል? ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኳታር፣ ኩዌት ምን አይነት እጣፈንታ ይገጥማቸዋል በሚለው ጉዳይ ላይ 3 ትንታኔዎች ተቀምጠዋል። 3ቱንም በዝርዝር የማስደምጣቸው ይሆናል። ሊፈጠሩ የሚችሉ ክስተቶችን ማለት ነው። ከዚህም ባሻገር የዓለም የነዳጅ ዋጋ በከፍተኛ ሁኔታ ንሯል። በዛሬው ዕለት በአስፈሪ ሁኔታ የናረው የነዳጅ ዋጋ የተደረሰ በዝርዝር የምታደምጡት ሌላኛው ጉዳይ ነው የሚሆነው። እንዲሁም የአረብ ሀገራቱ በተለይም ባህሬን እርምጃዋን ቀጥላለች። ከኢራን ጋር ግንኙነት አላቸው የተባሉ ሰዎችን በማደን ላይ ናት። በዛሬው ዕለትም በ5 ሰዎች ላይ የዕድሜ ልክ እስራት ፈርዳለች። ይህንንም በተመለከተ በሰፊ የምታደምጡት ሌላኛውን ዝርዝር መረጃ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ የኢራንና አሜሪካ ጦርነት ከፍተኛ ውጥረት መፍጠሩን ተከትሎ የባህረ ሰላጤው የገልፍ ሀገራት ቀጠናው ዳግም ወደ ለየለት ጦርነት ሊያመራ ይችላል በሚል ከፍተኛ ስጋት ውስጥ ሆነው አስቸኳይ ስብሰባ ተጠራርተው ተቀምጠዋል። ከኤፕሪል 8ቱ የተኩስ አቁም ስምምነት ወዲህ የጥቃት መጠኑ ቢቀንስም ጦርነቱን በዘላቂነት ለመቋጨት በአሜሪካና በኢራን መካከል እየተደረገ ያለው ድርድር እስካሁን ምንም አይነት ፍሬያማ ውጤት ባለማምጣቱና የባህረ ሰላጤው ዋና ከተሞችም ከፍተኛ የሆነ ፍርሃትና የኢኮኖሚ መቃወስ ውስጥ በየዕለቱ እየገቡ መሆኑን ተከትሎ ነው አስቸኳይ ስብሰባው የተጠራው። በዚህ አውዳሚ ጦርነት ምክንያት በኳታር፣ በተባበሩት አረብ ኤሚሬትሶች፣ በሳውዲ አረቢያና በሌሎችም 3 ሀገራት የሚገኙ ቁልፍ የኃይልና የነዳጅ መሰረተ ልማቶች ላይ ከፍተኛ ጉዳት ደርሶባቸዋል። በአጠቃላይ በ6ቱም የባህረ ሰላጤው የትብብር ምክር ቤት GCC አባል ሀገራት የሚገኙ አንኳር የኃይል ማመንጫዎች ከአሜሪካ
ጋር ግንኙነት ያላቸው ኩባንያዎች፣ ሲቪል መሰረተ ልማቶች እንዲሁም ወታደራዊ ተቋማት የጥቃቱ ኢላማ ሆነዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ በሰጡት ጋዜጣዊ መግለጫ በቀጠናችን የጥላቻና የጦርነት ድባብ በቅርቡ ዳግም እንዲመለስ አንፈልግም፣ እንዲሁም የፖለቲካ ምክንያት በተገኘ ቁጥር የሚቀሰቀስ ቀዝቃዛ ወይም የረጋ ጦርነት እንዲኖርም አንሻም በማለት ሁኔታው በዚህ ከቀጠለ ሊያስከትል የሚችለውን ከባድ አደጋ አስጠንቅቀዋል። አልአንሳሪ አክለውም የሰላም ንግግሩ መስተጓጎሉ እጅግ አሳሳቢ ከባድ ፍርሃት ውስጥ ከቶናል ብለዋል። ይህንን የኢራን የሚሳኤልና የድሮን ጥቃት ተከትሎ የጋራ ምላሽ ለመስጠትና መፍትሄ ለመቀየስ በማሰብ የባህረ ሰላጤው መሪዎች ከጦርነቱ መጀመር ወዲህ ለመጀመሪያ ጊዜ በሳዑዲ አረቢያ ጅዳ ከተማ በአካል ተገናኝተው አስቸኳይ ስብሰባ አካሂደዋል። የሳዑዲ አረቢያ መንግስታዊ ሚዲያ እንደዘገበው ከሆነ የኳታሩ አሚር፣ የኩዌቱ አልጋ ወራሽ፣ የባህሬኑ ንጉስና የተባበሩት አረብ ኤሚሬትሶች የውጭ ጉዳይ ሚኒስትር ጉባኤውን ለመታደም ጅዳ መግባታቸውም ተመልክቷል። ነገር ግን በዚህ ስብሰባ ላይ እስካሁን ኦማንን ማን እንደሚወክላትና ወደ ስብሰባውም የተላከ ልዑክ አለመኖሩም አስገራሚ ሆኗል። የባህረ ሰላጤው ሀገራት መሪዎች ይህንን ልዩ ስብሰባ እያደረጉ ያሉት በየካቲት ወር መገባደጃ ጀምሮ ለተከሰተው ቀውስ የጋራ አቋም ለመያዝ መሆኑን አንድ የገልፍ ባለስልጣን ለሮይተርስ የዜና ወኪል ነግረውታል። ይሁን እንጂ የባህረ ሰላጤው ትብብር ምክር ቤት ጂሲሲ ለጦርነቱ የሰጠው ምላሽ እጅግ ደካማ ነው በሚል ከተባበሩት አረብ ኤሚሬቶች በኩል ጠንካራ ትችት ቀርቦበታል። የተባበሩት አረብ ኤሚሬቶች ከፍተኛ የዲፕሎማሲ አማካሪ የሆኑት አንዋር ጋርጋሽ ባወጡት መግለጫ እንዳሉት ከሆነ በሀገራቸው በተካሄደ አንድ ኮንፈረንስ ላይ የምክር ቤቱ አባል ሀገራት በሎጂስቲክስ ደረጃ እርስ በርስ መደጋገፍ እውነት ቢሆንም በፖለቲካዊና ወታደራዊ አቋማቸው ግን በታሪክ ውስጥ ታይቶ የማይታወቅ እጅግ ደካማ አቋም አሳይተዋል በማለት ወቅሰዋል። አክለውም እንዲህ አይነቱን ደካማ አቋም ከአረብ ሊግ ብንጠብቅም አልገረመንም ነበረ፣ ነገር ግን ከባህረ ሰላጤው የትብብር ምክር ቤት ጂሲሲ ፈጽሞ አልጠበቅኩትም ነበር፣ በዚህም እጅግ ተገርሜያለሁ ብለዋል። በተቃራኒው ጋርጋሽ በማህበራዊ ትስስር ኤክስ ገጻቸው ላይ እንዳሰፈሩት ከሆነ በዚህ አሳሳችና ከዳተኛ ጥቃት ፊት በጀግንነት በተሞላ ሀገራዊ የመከላከያ ድል አድርገናል በማለት የሀገራቸውን የዩናይትድ አረብ ኤሚሬትን ጥንካሬ አጉልተው ለማሳየት ሞክረዋል። በሌላ በኩል ደግሞ በሳዑዲ አረቢያ ባለቤትነት ስር የሚተዳደረው አሽራቅ አላውሳት የተሰኘው ጋዜጣ አሁን ለታየው አንጻራዊ መረጋጋት ሳዑዲ አረቢያ ከቀጠናው ሀገራት ጋር ያደረገችው የተጠናከረ የፖለቲካ ምክክር ቁልፍ ምክንያት ነው በማለት አድርጎ ያቀረበ ሲሆን አሁንም የቀጠናው ሀገራት ከባድ ስጋት ውስጥ እንደሚገኙ ገልጿል። ምንም እንኳን የገልፍ አረብ ንጉሳውያን ጥንካሬዎቻቸውን ለማሳየት በየፊናቸው ቢሞክሩም የትብብር ምክር ቤቱ አባል ሀገራት ደህንነታቸውን ለማረጋገጥ ከባድ ፈተናዎች ከፊት ለፊታቸው ተጋርጠዋል። አሜሪካና እስራኤል ያካሄዱት መጠነ ሰፊ አየር ድብደባም ኢራን በባህረ ሰላጤው ላይ ያላትን የኃይል የበላይነት ዳግም የማሳየት አቅምም ሆነ ፍላጎት ሊያስቆም አልቻለም። ይልቁንም ኢራን በታሪክ ሰላማዊ የነበሩ ጎረቤት ሀገራትንም በአንድ ጀንበር ወደ ጦርነት ቀጠና ቀይራ የኃይሏን ልዕልና አሳይታለች። ዩናይትድ ስቴትስም ሆነች ሌሎች ሀገራት ኢራን የሆርሙዝ የባህረ ሰላጤን በተግባር ለመዝጋቷ ምንም አይነት ወሳኝ መፍትሄ ማምጣት ሳይችሉም ይኸውና ጦርነቱ ከ2 ወራት በላይ ተሻግሯል። የእስላማዊቷ ሪፐብሊክ ኢራን ከፍተኛ ማዕድን ያለው ዩራኒየምና የኒውክሌር ፕሮግራም እንዳለ ነው። ከዚህም በላይ ደግሞ የትብብር ምክር ቤቱ ጂሲሲ ለቀጣይ ዓመታት የብሎኩን የኢኮኖሚና የደህንነት እጣ ፈንታ በሚወስነው ድርድር ላይ ተሳታፊ እንዲሆን ተደጋጋሚ ጥያቄ ቢያቀርብም በድርድሩ ጠረጴዛ ላይ ግን ከአሜሪካም ሆነ ከኢራን በኩል ምንም አይነት ወንበር አላገኙም የአረብ ሀገራቱ። ታዲያ የባህረ ሰላጤው ሀገራት ከዚህ በኋላ ወዴት ያመራሉ የሚለው ጉዳይ ነው አነጋጋሪ ሆነው። ለዚህ ጥያቄም ምላሽ ሊሆን የሚችሉና የወደፊቱን የትብብር እድሎች እንዲሁም የመከፋፈል አደጋዎች የሚያመለክቱ 3 ሁኔታዎች በመላው የመካከለኛው ምስራቅ የአረብ ሀገራት ላይ ሊከሰቱ እንደሚችሉ መገናኛ ብዙሃን ተንትነዋል። አንደኛው የበለጠ ትብብር ያለው ምክር ቤት ለመፍጠር ያግዛቸዋል የሚል ትንታኔ ነው። በምክር ቤት ውስጥ ያሉ አንዳንድ ባለስልጣናትና ምሁራን ጠንካራ የደህንነትና የኢኮኖሚ ትብብር እንደሚያስፈልግ ለረጅም ጊዜ ሲያሳስቡ ቆይተው ነበር። ጦርነቱና ያስከተለው ቀውስም ለጋራ እርምጃቸው ታይቶ የማይታወቅ ግፊት ፈጥሮላቸዋል። ልዩነቶቻቸውም እንደተጠበቁ ሆነው 6ቱም አባላት ባህሬን፣
ኩዌት፣ ኦማን፣ ኳታር፣ ሳዑዲ አረቢያና ዩናይትድ አረብ ኤምሬት የኢራን ሚሳኤልና ድሮን ጥቃት ኢላማ ስለነበሩ አደጋውን ለመቀነስ ሲሉ የአሜሪካና የሌሎችንም አጋሮችን ድጋፍ በማከል ብሔራዊ የአየር መከላከያ አቅማቸውንና የጦር ኃይላቸውን ለማጠናከር እንደሚነሳሱ አመልክቷል። ከዚህም ጦርነት ማግስት የተቀናጀ የአየር መከላከያ ስርዓት መዘርጋት መጀመራቸው ለደህንነት ትብብሩ ቁልፍ ማሳያ መሆኑን ገልጹ። የባህረ ሰላጤው ሀገራት በመከላከያ ግዢዎች ላይ ማስተባበርና የጋራ የገንዘብ ፈንድ መፍጠር ይችላሉ። እዚህም ባሻገር የሀገር ውስጥ የአየር መከላከያ ማምረቻዎቻቸውን በጋራ ለማቋቋም መስራትም ይችላሉ። ጦርነቱ ከጀመረበት ጊዜ አንስቶ በእነዚህ ወሳኝ መሳሪያዎች እጥረት የነበረ ሲሆን የአሜሪካ የመከላከያ ኢንዱስትሪ የማምረት ችግር የገልፍ ሀገራት አማራጭ አቅራቢዎችን እንዲፈልጉ አስገድዷቸዋል። የሀገር ውስጥ ማምረት አቅምን ማሳደግ በአሜሪካ ላይ ያላቸውን ጥገኝነት ከመቀነሱም በላይ የደህንነት ማስተባበሪያ እንደሚፈጥርላቸው ጋዜጣው በትንታኔው አመልክቷል። ይህ ከዩክሬን ጋር ጸረ ድሮን ቴክኖሎጂን አስመልክቶ የሚደረገው የሁለትዮሽ መከላከያ ስምምነት እንዲሁም የአሜሪካ ወይም የሌላ ሶስተኛ ወገን የሚሳኤል መከላከያ ስርዓት በጋራ ማምረትን ሊያካትት ይችላል። በኢኮኖሚው ዘርፍም የጂሲሲ ሀገራት የንግድ መስመሮችን ማስተባበር ቅድሚያ ሊሰጠው ይገባል። የሆርሙዝ ባህረ ሰላጤ መዘጋት ሳዑዲ አረቢያና የተባበሩት አረብ ኤምሬትስም በተለይም ደግሞ በባህረ ሰላጤውን አልፈው ወደ አማራጭ ወደቦች ሊያደርሱ ለሚችሉ የቧንቧ መስመሮች ፕሮጀክት ያደረጉትን ኢንቨስትመንት ትክክለኛነት አረጋግጧል። ይሁን እንጂ እነዚህ የሚዘረጉ የቧንቧ መስመሮች ከፊል መፍትሄ እንጂ ለሁሉም አባል ሀገራት ተጠቃሚነትም ሆነ እንደ ማዳበሪያ ላሉ ከነዳጅ ውጪ ለሆኑ ወሳኝ ሸቀጦች ማስገቢያ ሙሉ በሙሉ አያገለግሉም። በረዥም ጊዜ እቅድ ላይ ያለው የጂሲሲ የባቡር መስመር ፕሮጀክት መሳካት እነዚህን ስጋቶች በመቅረፍ የኦማን የሳዑዲ አረቢያና የዩናይትድ አረብ ኤምሬትን የባቡር መስመሮችን ከሌሎች አባል ሀገራት ጋር ሊያስተሳስር ይችላል። ስትራቴጂካዊ ደረጃም የሀገራቱን የተለያዩ የዓለም አቀፋዊ እይታ በመጠቀም የቀጠናውን መከላከያ ማጠናከር ይቻላል። የተባበሩት አረብ ኤምሬትሶች በወታደራዊ ቴክኖሎጂ ያላትን የበላይነትና ኦማን በዲፕሎማሲው መስክ ያላትን ተቀባይነት በማዋሃድ አጠቃላይ ብሎኩን መጠበቅ ይቻላል። በተመሳሳይ የሳዑዲ አረቢያ ስትራቴጂካዊ ስፋት እንዲሁም የዶሃ፣ ኳታር፣ ዱባይና የአቡዳቢ የንግድ ማዕከላትን ተቀዳጅቶ በነዳጅ ላይ ያለውን ጥገኝነት ለመቀነስ የጋራ ጥረት መፍጠር እንደሚቻልም አመልክቷል። ሌላኛው በመካከለኛው ምስራቅ የአረብ ሀገራት ላይ ሊፈጸም ይችላል ተብሎ የተተነበየው ሁለተኛው ሁኔታ ደግሞ አሁን ያለው ነባራዊ ሁኔታን ማስቀጠል ነው። ያለፉት ልምዶችና የአሁኑ አዝማሚያዎች እንደሚያሳዩት ከፍተኛ ቅንጅት መፍጠር እጅግ ከባድ ይሆንባቸዋል። በጦርነቱ ሁኔታ ይበልጥ ሊከሰት ይችላል ተብሎ በሚታሰበው በዚህ መላምት መሰረት ከጦርነቱ በኋላ የሚኖረው የትብብር መጠን በጦርነቱ ወቅት በተፈጠሩ ጊዜያት አደረጃጀቶች ላይ ብቻ የተወሰነ ሆኖ ይቀጥላል። ይህም ማለት ክፍት ጥቃት በሚኖርበት ጊዜ የአየር መከላከያ ክምችቶችን መጋራትና ምናልባትም በብሔራዊ የአየር መከላከያ ስርዓቶች በተወሰነ ደረጃ መቀናጀት ማለት ነው። ይሁን እንጂ ይህ ያለ አንድ የተማከለና የተዋሃደ እዝ የሚፈጸም ነው። በተጨማሪም የወደፊት ጥቃቶችን ለማስቀረት የሸቀጦችና የሰዎችን እንቅስቃሴ ገደቦችን ማቃለልና ድንበር አዘል የመጋዘን አቅም ለማሳደግ የሁለትዮሽ ስምምነትን ማሳደግን ያጠቃልላል። የባህረ ሰላጤው አጠቃላይ የመቋቋም አቅም ለምሳሌ በኤሌክትሪክ መስመር ዝርጋታ ላይ ተጨማሪ መዋዕለ ንዋይ ማፍሰስ፣ በኃይል ሽግግርና በማዕድን ፍለጋ የደህንነት ትብብር ላይ መጠነኛ መሻሻሎች ሊታዩ ይችላሉ። የጂሲሲ ታሪካዊ ዳራ እንደሚያሳየው ይህ አዲስ የትብብር ጣሪያ ነው። ከዚህ ቀደምም አባል ሀገራቱ የውጭ ኃይሎችን በተመለከተ ያላቸውን የጋራ ስጋት ከራሳቸው የውስጥ ግጭቶች ማለትም ከድንበር ውዝግቦች፣ የርዕዮተ ዓለም ልዩነቶች፣ የኢኮኖሚ ውድድሮችና ስለላ አውታሮች ጋር ሲመዘኑት ቆይተዋል። እነዚህን ክፍፍሎችም የጋራ ገንዘብ ወይም ደግሞ እውነተኛ የጋራ የጸጥታ ኃይልን የመሳሰሉ ታላላቅ ትብብር ፕሮጀክቶችን አደናቅፈዋል። አሁን ደግሞ ጦርነቱ አዲስ የልዩነት ምንጭ ፈጥሮባቸዋል። ለጦርነቱ ማንነውን እንውቀስ። አብዛኞቹ የባህረ ሰላጤው መንግስታት ይፋዊ መግለጫዎች ቁጣቸውን በስፋት ወደ ኢራን እያዞሩ ቢሆንም ዩናይትድ ስቴትስ እና ኢራንም ጦርነቱን በመለኮስ የጂሲሲ አባል ሀገራትም ሳያውቁና የደህንነት ስጋታቸውን ከግምት ውስጥ ሳያስገቡ ጦርነት በመለኮሳቸው በሁለቱ ሀገራት ላይ የአረብ ሀገራቱ ከፍተኛ ብስጭት አሳድረዋል። ይህ የአረብ ሀገራቱ ብስጭት ወዴት ማዞር እንዳለባቸው የገልፍ ሀገራቱ ያላቸውን የተለያየ ምላሽ ደግሞ እርስ በርስ ግጭት እየፈጠረ ነው። ዩናይትድ አረብ ኤምሬትስ ከአሜሪካና ከእስራኤል ጋር ያላትን ግንኙነት ማጠናከር እንዳለባት አጽንኦት ስትሰጥ፣ ይህም በባህረ ሰላጤው ካሉት የአሜሪካ የጸጥታ አጋሮች መካከል ቀዳሚ መሆኗን የሚያሳይ ሆኖ ተቀምጧል።
በተቃራኒው የኦማን ሚዲያዎችና ባለስልጣናት ደግሞ የእስራኤልን ተጽዕኖ የአሜሪካን ፖሊሲና በተለይም ደግሞ አሜሪካን ለመተቸት ፈቃደኛ ያልሆኑ ቀጠናዊ አካላትን አጥብቀው ተችተዋል። ይህ አቋም መለያየት የሌሎቹ ሀገራት ባለስልጣናትንም እንዳበሳጨ ይገመታል። ሳዑዲ አረቢያ የበለጠ አሻሚ አቋም ብታሳይም ተንታኞቿ እንደሚሉት ዩናይትድ አረብ ኤምሬትስ ከኢራን ጋር ያላትን የኢኮኖሚ ትብብር ቴህራንን መግታት አልቻለም በማለት ትችት ሰንዝረዋል። በተለይም ደግሞ ይህ ቀውስ እነዚህን ልዩነቶች ለማሸነፍ በቂ ላይሆን ስለሚችል እያንዳንዱ የባህረ ሰላጤው ሀገር በጋራ አቅም ላይ መዋዕለ ንዋይ ለማፍሰስ ወይም ለጋራ አቋም ሲባል የራሱን ውሳኔ አሳልፎ ለመስጠት ያለውን ፍላጎት አነስተኛ አድርጎታል ብለዋል። ሌላኛው በመካከለኛው ምስራቅ ሊፈጠር ይችላል ተብሎ በሶስተኛነት የተቀመጠው ግምት ደግሞ የቀጠናው እጅግ አሳሳቢ ሁኔታ ነው። አዲስ የባህረ ሰላጤው መከፋፈልና ከፍተኛ መፈራረስ ነው። በከፋ ሁኔታ ውስጥ የተወሰኑ የገልፍ ሀገራት በአሜሪካና ኢራን መካከል ያለውን ውጥረት ለመቋቋም የየራሳቸውን ግላዊ ስትራቴጂ ለመተግበር በግልጽ ይወዳደሩ ይሆናል። ይህ እርምጃቸው ደግሞ የውስጥ ቅንጅትን ከማዳከምን ባለፈ ለውጭ ጣልቃ ገብነት በር የሚከፍትና አዲስ ግልጽ መከፋፈልን በመካከለኛው ምስራቅ ይፈጥራል። ስንጥቆቹ በሶስት አቅጣጫ ሊፈጠሩ ይችላሉ ያለው ትንታኔው ነባር የኢኮኖሚ ውድድር ስለ እስራኤል ያላቸው የተለያየ አመለካከት ወይም የአሜሪካና የኢራንን ፍላጎት በማስተናገድ ረገድ ያላቸው የተለያየ ስሌት፣ በመጀመሪያ ከጦርነቱ የሚመነጩ አዳዲስ ጫናዎች በቀጠናው ሁለት ዋና የኢኮኖሚ ሀያላን ማለትም ሳዑዲ አረቢያና የተባበሩት አረብ ኤምሬት መካከል የዜሮ ድምር አስተሳሰብን ሊያበረታቱ ይችላሉ። ከጦርነቱ በፊትም ቢሆን በሁለቱም ሀገራት የኢኮኖሚ ራዕዮች መካከል የነበረው ውድድር በጂኦፖለቲካዊ ውጥረቶች የታጀበ ሲሆን ይህም ደግሞ በሱዳንና በደቡብ የመን የእርስ በርስ ግጭቶች ውስጥም በተቃራኒ ጎራ መሰለፋቸውን አስከትሎ ነበር። እነዚህ ሁለት ኃይሎችም በአንድ ገጽ ላይ ካልሆኑ እጥረት ላለባቸው የአሜሪካ የአየር መከላከያ ክምችት የሚያደርጉትን የዋጋ ፉክክር ለሁለቱም ዋጋውን ከማናሩም በላይ ሌሎቹን የባህረ ሰላጤው ሀገራትን ከገበያው ውጪ ሊያደርጋቸው እንደሚችልም ተሰግቷል። ከዚህ የከፋው ደግሞ የሳዑዲ አረቢያ መንግስት ቀጠናዊ የዲፕሎማሲን ቅድሚያ ሲሰጥ፣ ዩናይትድ አረብ ኤምሬትስ ግን ሊራዘም የሚችለውን የአሜሪካና ኢራን ፍጥጫን በመገመት ከወዲሁም ከእስራኤል ጋር ያላትን የጸጥታ ትብብር እያጠናከረች ይመስላል። ከዚህ ጋር በተገናኘ ታዲያ ዩናይትድ አረብ ኤምሬትና ሳዑዲ አረቢያ በቅርብ ወራት እርስ በርስ ሲወራወሩት የነበረውን ትርክት ዳግም ሊያነሱትና ቀጠናውን ወደ ጦርነት ሊከቱት ይችላሉ። ማለትም ዩናይትድ አረብ ኤምሬት ሳዑዲዎችን ከአክራሪዎች ጋር ለማበር እንደጓጉ ስታሳያቸው፣ ሳዑዲዎች ደግሞ ዩናይትድ አረብ ኤምሬትን የእስራኤል አሻንጉሊት በማለት ሲተቿት ይታያሉ። ይህም ደግሞ የእስራኤል ጂኦፖለቲካዊ ሚና የባሰ የልዩነት ምንጭ መሆን አቅሙን በከፍተኛ ሁኔታ እንደሚያጎላውም ትንታኔው አስቀምጧል። ከጦርነቱ በኋላ ዩናይትድ አረብ ኤምሬትስ ከእስራኤል ጋር ያላትን ትብብር ይበልጥ ለማሳደግ በግልጽ አስባለች አድርገዋለችም። ይህ የህዝብ አስተያየት ከጊዜ ወደ ጊዜ ጸረ እስራኤል እየሆነ ባለባቸው ሌሎች የባህረ ሰላጤው ሀገራት ላይ መከፋፈልን ሊፈጥር ይችላል የሚል ስጋት አስቀምጧል። በተጨማሪም ዩናይትድ አረብ ኤምሬት ወደ እስራኤል ይበልጥ ስትጠጋም ዩናይትድ ስቴትስና ሌሎች ሀገራት ደግሞ ይህንኑ ፈለግ እንዲከተሉ ጫና ልታሳድር ትችላለች። ፕሬዚደንት ዶናልድ ጄ ትራምፕም ሳዑዲ አረቢያን ወደ አብርሃም ስምምነት ከማስገባት በላይ የሚፈልጉት ነገር የለም። ሆኖም ግን የኤምሬትስ ወደ እስራኤል ማዘንበል አልጋውራሽ መሐመድ ቢን ሳልማንን የትራምፕን መደበኛ የግንኙነት ጥያቄ ዳግም ውድቅ እንዲያደርጉት ሊያስገድዳቸውና ሀገራቱም ከኢራን ጋር ስምምነት እንድትደርስ አዲስ ማበረታቻ ሊፈጥርላት እንደሚችልም ተዘግቧል። ጦርነቱ ወደ ተራዘመና ዝቅተኛ ደረጃ ግጭት የሚያድግ ከሆነ ይህ ክፍፍል በጊዜ ሂደት ሊሰፋ እንደሚችልም አመላካች ነው። ይህ ሁኔታም ዩናይትድ አረብ ኤምሬት ከእስራኤል ጋር በምስጢር በመቀናጀት በኢራን ላይ አልፎ አልፎ በሚያደርጉት ግጭቶች ስትሳተፍ ሊያሳያትም ይችላል። ሌሎች የጂሲሲ አባላት ሀገራት ይህንን እንደ ችግር ቀስቃሽነት ሊመለከቱት እንደሚችሉም በትንታኔው ላይ ያስቀምጣል። የቱን የሚያክል የተኩስ አቁምና የሰላም ንግግሮች ቢሻሻሉ ምክር ቤቱ ስለ ጋራ የወደፊት እጣ ፈንታው አሁኑኑ ማሰብ እንዳለበት ግን ከወዲሁ ተነግሯል። የጦርነት ስጋት በባህረ ሰላጤው ሀገራት ላይ በቆየ ቁጥር የአረብ ሀገራቱ ህብረትን ጂሲሲን አንድ ላይ ማምጣት የበለጠ ከባድ ይሆናል። የየብቻ ሀገራት ዩናይትድ ስቴትስን እንደ ዋና አጋር ማመናቸውና ከኢራን ጋር የሚደረግ እርቅ ወደፊት ተቀባይነት ይኖረው እንደሆነ መለያየታቸው አይቀርም። በአንዳንዶቹ
ዘንድም በእስራኤል ላይ ያለው ቁጣ እያደገ ሲሄድ በሌሎች ዘንድ ግን ላይኖር ይችላል። ኢኮኖሚዎችም ሲረጋጉ ደግሞ የኢኮኖሚ ውድድር ዳግም ይወለዳል። ለትብብር መሻሻል ትልቁ ማሳመኛ ነጥብ ጂሲሲ በራሱ እጣ ፈንታ ላይ የተወሰነ ቁጥጥር እንዲኖረው ማስቻሉ ነው። ይበልጥ የተባበረ ጂሲሲ ሲኖር አሜሪካ፣ እስራኤልና ኢራን በሚቀጥለው ጊዜም ባህረ ሰላጤውን ወደ ትርምስ ለመክተት ሊወስኑ እሱን ችላ ማለት እጅግ እንደሚከብዳቸው ትንታኔው ያመለክታል። በሌላ በኩል ቀጠናዊ ውጥረቱ በሀገር ውስጥ ደህንነት ላይ እያሳደረ ያለውን ተጽዕኖ የሚያሳይ ዜና ነው ከባህሬን እየወጣ የሚገኘው። የባህሬን መንግስታዊ የዜና ወኪል ይፋ ባደረገው መረጃ መሰረት 5 ግለሰቦች ለኢራን በመስራት የሽብርና የጥላቻ ድርጊቶችን ፈጽመዋል ተብለው በባህሬን ጥፋተኛ በመባላቸው የዕድሜ ልክ እስራት በባህሬን ውስጥ ተፈርዶባቸዋል ተብሏል። የባህሬን ከፍተኛው የወንጀል ፍርድ ቤት በዛሬው ዕለት በሁለት የተለያዩ መዝገቦች ላይ የዕድሜ ልክ እስራት ውሳኔን አሳልፏል። በአንደኛው መዝገብ 2 አፍጋኒስታናውያን ሲፈረድባቸው በሌላ ደግሞ 3 ባህሬናውያን ተፈርዶባቸዋል። 6ኛው ተከሳሽ ግን በነጻ ተሰናብቷል። ባለስልጣናቱ እንደገለጹት አፍጋኒስታናውያኑ በባህሬን ውስጥ የሚገኙ ቁልፍ ተቋማትን በመከታተልና ፎቶግራፍ በማንሳት ለኢራን እስላማዊ አብዮታዊ ዘብ IRGC መረጃ ለማቅረብ በገንዘብ የተመለመሉ ናቸው። በሁለተኛው ጉዳይ ደግሞ 3ቱ የባህሬን ዜጎች በተመሳሳይ ለኢራን አብዮታዊ ዘብ በመወገን በወሳኝ ተቋማት ላይ የስለላ ተግባር በመፈጸም ተከሰው ጥፋተኛ ተብለዋል። የሀገሪቱ ባለስልጣናትና የህዝብ አቃቤ ህግ ባወጣው መግለጫ እንዳለው ለባህሬን መንግስት ጠላት ከሆኑ የውጭ አካላት ጋር በመተባበር የሀገሪቱን ብሔራዊ ደህንነት ከሚነኩና እጅግ አሳሳቢ ወንጀሎች መካከል አንዱ መሆኑንም እናረጋግጣለን ብሏል። ምክንያቱም እንዲህ አይነት ድርጊት ጠላት አካላትን በመንግስትና በጥቅሞቹ ላይ የጥላቻ ተግባራትን ለመፈጸም ሊጠቀሙበት የሚችሉትን ወሳኝ መረጃ እንዲያገኙ ያስችላቸዋል ብለዋል። በተያያዘ ዜና ባህሬን ለኢራን ርህራሄ በማሳየታቸው ምክንያት በደርዘን የሚቆጠሩ ሰዎቿን ዜግነት መንፈጓን ከዚህ ቀደም መዘገቢያ አይዘነጋም። ወደ ዓለም አቀፉ የኢኮኖሚና የነዳጅ ገበያ ዘገባ ስናልፍ ዓለም አቀፉ የነዳጅ ዋጋ ዛሬ በ3 ሳምንታት ውስጥ ለመጀመሪያ ጊዜ ከ1 በርሜል 110 የአሜሪካን ዶላር በላይ አሻቅቧል። ለዚህ በዛሬው ዕለት ለተከሰተው ከባድ የዋጋ ንረት ዋነኛው ምክንያት ወሳኝ ሆኖ የሆርሙዝ የባህረ ሰላጤ አሁንም ሙሉ በሙሉ በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ